ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን። ይህን ቪዲዮ ስትጀምሩ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የደወል ምልክቱን እየነካችሁ አጥቁሩት። አዳዲስ ነገሮችን ይዤላችሁ ስመጣ ተሎ እንዲደርሳችሁ ማለት ነው። ሰብስክራይብ፣ ላይክ፣ ሸር ለእኔ ይጠቅመኛል፣ ለእናንተ ደግሞ አይጎዳችሁም። ዛሬ አንደኛ የይቅርታ ቪዲዮ ነው ይዤ የመጣሁት። ሁለተኛ ደግሞ እስካሁን ባለማወቄ ያጠፋሁትን ነገር የማስተካክልበት ቪዲዮ ነው። ይሄ የምልላችሁ ፈልጌ ነው። በሰያ ወይም ደግሞ ሰይድ ወረባቡ ታውቁታላችሁ። እሱ ሰውዬ ከሳውዲ ሲገባ በጠላት ነው የገባው። ልክ እኔ ከዱባይ በጠላት እንደገባሁት ከሳውዲ ወደ ኢትዮጵያ የተላከው በጠላት ነው። አሁንም ደግሞ እስኪ ተመስገን ፈጣሪ ያለው ይሆናል ብሎ ኢትዮጵያ የተወሰነ ጊዜ ተቀምጦ ወደ ዱባይ ሄደ። ወደ ዱባይ ሲሄድም እሱን የምናውቀው እህቶችን ሲረዳ ወንድሞችን ሲረዳ ድምፅ ሲሆን ነው የምናውቀውና ለምን በሀና ጉዳይ ፍትህ ይጠይቃል። አንድ ሀና ፍትህ እላለሁ ብሎ ብዙ የተደበቁ ዋሻ ውስጥ የተደበቁ እህቶችን ዋሻ ውስጥ ሆኖ የወለዱ የአርባያ በለሳ ልጆች አይታችሁ ከሆነ ቪዲዮ ላይ አይታችሁ ከሆነ እዛው ውስጥ ዋሻ ውስጥ ስጋጃ አንጥፈው ልጅ ወልደው አቅፈው የአርባያ በለሳዋ ልጅ ገና ቡቅቅላ ህፃን ነው፣ ገና ጨቅላ ህፃን ነው ይዛያል። ስትጠይቅ ራሱ መናገር አትችልም። ስሜቷ ተጎድቷል፣ ሃይምሮዋ ተነክቷል ምናምን። በሰያ ፍትህ ብሎ በሀና በመጣው በጣም ብዙ እህቶቻችን አውጥቷል። ሰያ ወጥመድ ያደረጉበት ገብቷችኋል። ምንድነው ያደረጉት? ከሳውዲ ወንጀል ሰርቶ ነው የገባ። አሁንም ዱባይ ወንጀል እያካሄደ ስለሆነ አገሪቱን ለቆ እንዲወጣ አድርጉልን፣ እንዳታስሩት፣ አገሪቱን ብቻ ለቆ እንዲወጣ አድርጉ ብለው የዱባይ መንግስትም አገራችን ለቅህ ውጣ 3 ቀን ሰጥተናል ሲባል አይ 3 ቀን አይበቃኝም 5 ቀን አድርጉለት ብሎ ከፊሉ ተናግሮ 5 ቀን ተደረገለት። ከ5 ቀን በኋላ ኢትዮጵያ ላይ እንጠብቀዋለን ብለው ደላላ እጃቸው ረጅም አይደለም፣ ኢትዮጵያ ላይ እንጠብቀዋለን ብለው ሪፖርት ላይ አፋቸውን ከፍተው መኪናቸውን ይዘው ጃስ የሚላቸውን ሰው ይዘው ሲጠብቁ አቶ ሰያ ወደ ሌላ ሀገር ይሄደላችኋለሁ። ምልላችሁ ፈልጌ ነው። ቪዲዮውን ስትጀምሩ ላይክ፣ ሸር፣ ሰብስክራይብ የሚለውን ንቁ። ላይክ ሸር አድርጉ ለብዙ ሰው። ምልላችሁ ፈልጌ ነው። እኔ ፍትሃዊ ሴት ነኝ። አሁንም ቢሆን ፍትሃዊ ሴት ነኝ። ወደፊትም ፍትሃዊ ሴት ነው መሆን የምፈልገው። ግን ደግሞ በግዴታ ከመጣ ልታስገድዱኝ ነው። አሁን እኔ መጀመሪያ ሀብዬ ቲክቶክ ስጀምር አመጠኛ ነበርኩ። በጣም አመጠኛ ነበርኩ። ጎንደር ነበር ያፌ መውጫና በጣም ብዙ ሰው ይከተል ነበር። የሚጠላኝም ሰው ራሱ ስንት ሰዓት ትገባለች፣ ስንት ሰዓት ተቀመጠች ብሎ ነበር የሚሄድና ተውኩ። እሱን ነገር ተውኩኝ። በቃ ተውኩኝ። ቤተሰብን ተቆጣኝ ምናምን ተውኩኝ። አሁን ግን እንደዚህ አትበሉኝ፣ እኔ በቃ እኔ ፍትሃዊ ሴት ነኝ ምናምን እያልኩ ነበር። ፍትሃዊ ሰው መሆን በጣም ይጠቅማል፣ አይጎዳም እንጂ በጣም ይጠቅማል። ፍትሃዊ ማለት ከሁሉም ጋር ፒስ ሆናችሁ ነው የምትኖሩት። እኔ አሁንም ቢሆን ፍትሃዊ ሴት ነኝ። ግን ደግሞ ከልጅህ ላይ ወይም ከወንድምህ ላይ ወይም ከእህትህ ላይ ደም ስታይ አያስችልህም፣ አይደለም አያስችልህም። ትናድዳለህ፣ እንዳውሬ ትሆናለህ፣ እንደ ሰውም ትሆናለህ። ድርስ ምልስ ያደርጋል። እንግዲህ የሰያን ነገር ስላየሁት ነው። እውነት እንዳንድ ኢትዮጵያዊ ሂዶ ወደ ዱባይ ሂዶ 6 ወር ሳይቀመጥ አገራችን ለቀህ ውጣ ሲባል ወንድ ልጅ በውስጡ ነው የሚያለቅሰው። ወንድ ልጅ በውስጡ ስለሚያለቅስ እኔ ተሰምቶኛል። በንግግሩ በውስጡ እንዳለቀሰ ተረዳሁት። ከዛ ደግሞ ሳራ ወጣ ምን ብላ እንዳወራች ታውቃላችሁ? መቶ ከኛ እምቦ በዚህና በዚህ መጣ ብላ አወራች ላይቭ ላይ አያችሁ። ሳራ በጣም ክፉ ሰው ናት እኮ ነው የምላችሁ። ሳራ መሰሪ ናት። እናንተ ያልገባችሁ የኛ ልጆች አልገባችሁም። ክፉ ናት። አለቀሰ ብላ ማልቀሱን ወታ ተናገረች። ይሁን ወንድ ልጅ በውስጡ ነው የሚያለቅስ፣ ግን እሱ በውጭ ያልቅስ። በቃ ወንድነቱ ስለተካደ ሳይሆን ያለቀሰው ለምን በእኔ ላይ ፈተና በዛ በሚለው ነው። ገብቷችኋል? ስለዚህ ምን ልላችሁ ፈልጌ ነው። እንዴት ፈተና ሲበዛባችሁ እንዴት አትበሉ። ተመስገን ለመልካም ነገር ነው፣ ጥሩ ቦታ አስቦልኝ ነው ብላችሁ አስቡ። የተገፋ ሰው
አይደለም ሰው ወተቱ እንኳን ተገፍቶ አይደል እንዴ ወተቱ ወደ ቅቤ የሚቀየረው? ቅቤ ሁሉም ሰው ይፈልገዋል። አሁን ሰያ እኔ አልፈልግም ይሄን ሀገር አልፈልግም በቃኝ ብሎ ካልወጣ በስተቀር ማንም ውጣ ይለው አገራችን ለቀው ውጣ ይለው ምን አይለው በፍቃዱና በፍቃዱ ብቻ ነው የሚለቀው። እና ምን ልላችሁ ፈልጌ ነው ለሰው ሴራ የምታሴሩ ሰዎች፣ ለሰው ጉድጓድ የምትቆፍሩ ሰዎች በቆፈራችሁበት ጉድጓድ ነው የምትገቡት። አዎ ሰያ እግዚአብሔር ይመስገን ጥሩ ቦታ ሂዷል። ጥሩ ቦታ ነው ያለው። የሚገርማችሁ ሰው ይኖራችሁ እግዚአብሔርን ከገንዘብ ጋር ሰው ይኖር። ገንዘብ ብቻ ሰው ከሌላችሁ ምንም ትርጉም የለውም። ከገንዘብ ጋር ሰው ሲኖር ግን በ5 ቀን ፕሮሰስ ምን አልቆ። ስለዚህ አንዳንድ ሰዎች እንደዚህ ነው እንደዚህ ያለ ኡጋንዳ ገባ ኬንያ ገባ፣ ምን አገባችሁ? ኬንያ አልገባም፣ ኡጋንዳ አልገባም፣ ኢትዮጵያ አልገባም። የገባበትን እኛ እናውቃለን። ግን አታለቅልቁ። የራሳችሁን ሰው ከአንድ ቤት ውስጥ እህት፣ ወንድም፣ አክስት ምናምን ሳትዋደዱ በሀገር እንወክላለን ሀገር ብላችሁ ብሔር እንወክላለን ብላችሁ አካኪ ዘራፍ የምትሉ ሰዎች ጥያቄ ስትጠየቁ መልስ የላችሁ። ኢትዮጵያዊ ሆኖ ተጋብቶ ያልተዋለደ የለም። አትዝረክረኩ፣ እረፉ። እናንተ አንድ ቃላት ስትወረውሩ ሌላ ወገን ነው የምታስጎዱት፣ ሌላ ወገን ነው የምታስወጉት፣ ሌላ ወገን ነው በቅርብ ያለ ወገን ነው የሚጎዳ። እናንተ ጥሩ ሀገር ሆናችሁ ዘረኝነትን መጥፎ ንግግርን ስትረጩ በአካባቢው ያለ ሰው ይጎዳል፣ በቅርብ ያለ ሰው ይጎዳል። ስለዚህ ብታርፉ ይሻላችኋል። ለማንኛውም ሰያት ስትጠብቁ የነበራችሁ ሰዎች አፋችሁን በዳቦ ጥርግ አድርጋችሁ ሄዳችሁ በርገራችሁን አዛችሁ ብሉ። በጣም እናዝናለን። እውነት ሪያድ ከፍላችሁ ሊሆን ይችላል፣ መኪና ተኮናትራችሁ ይሆናል፣ ሰው ከፍላችሁ ሊሆን ይችላል። ምናምን የእሱን ክፉ በቃ አካለ ጎደሎ ልታረጉት ነበረ፣ የሆነ ነገር አድርጋችሁ ማለት ነው። ምክንያቱም በፓስፖርት ስለሚመጣ ዛሬ ቼክ ሲደረግ አድርጋችሁ እንትን ልትሉ ነበር። አልተሳካም። እስካልተሳካ ድረስ ደስ ብሎናል። እንግዲህ እንደኔ ደስ ያላችሁ ሰዎች ላይክ ሸር እያደረጋችሁ የሰው ልጅ ሰርቶ ሊበላ አገር ለቆ ተሰዶ በሄደበት ሰርቶ ሊበላ ሲል አትስራን። በሰው ሀገር ምቀኝነት የሰው ሀገር እኮ ችሎን እየኖርን መብታችን አስከብሮን ወረቀት ሰጥቶን እየኖርን የኛ አበሻ ግን በሰው ሀገር ላይ እንኳን እንዳይሰራ የምንመቀኝበት መንገድ ርቀቱ ማለት ነው። ምቀኝነታችሁ ነው ጥግ ድረስ። ስለዚህ አንድ ሀና ሸሃናዎችን ይዛ ስለወጣች ለምን ስራችን ተጋለጠ፣ ለምን እንደዚህ ያደርጋል፣ እንዴት ብላችሁ ስልክ ቁጥሩ ስላላችሁ ስልክ ቁጥሩ በይቃመው ስለወጣ እሱን ጉድጓድ ለመክተት አስባችሁ ነበር። ከፍ አረጋችሁት፣ ዝቅ አላረጋችሁትም፣ ከፍ አረጋችሁታል። ለማንኛውም እዚህ ቪዲዮ የምትማሩበት ነገር ልንገራችሁ። ሰውን ለመጉዳት አትሯሯጡ። እግዚአብሔር የፈቀደውና የፈቀደው ብቻ ነው የሚሆን። ፈጣሪ ያለው ብቻ ነው የሚሆን። እኔ አሁን ልጆችን ሰው ሊመታብኝ ቢመጣ አላስመታም። እኔ ራሴ ግን እመታቸዋለሁ። ልጆችን ሰው ሊመታ ቢመጣ አላስመታም። እግዚአብሔርም እንደዛ ነው፣ ፈጣሪም እንደዛ ነው። አሳልፎ ልጁን አይሰጥም። ለበላተኛ ለከሃዲ ፈጣሪውን ለማያውቅ ሰው ልጁን አሳልፎ አይሰጥም። ጥሩ ቦታ ነው እንጂ የሚያስቀምጠው። ስለዚህ ሰያም እንደዛ ነው የሆነው። አርፋችሁ ተቀመጡ። የት ገባ? ኢትዮጵያ ገባ፣ አሜሪካ ገባ፣ ካናዳ ገባ፣ ኡጋንዳ ገባ፣ ኬንያ ገባ። ምን አገባችሁ? የትም ይግባ ኢትዮጵያ አልገባም፣ አላገኛችሁትም። ስለዚህ ለማንኛውም ይህን ቪዲዮ ልሰራላችሁ ነው የመጣሁት። ክፉ ነገር አትስቡ። እስካሁን ያስቀየምኳችሁ ብዙ ነገር ያልኳችሁ እህቶቼ ይቅርታ ብያለሁ። ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። ምክንያቱም በማወቅም ባለማወቅም እኔ እንዲህ ነኝ ምናምን እያልኩ ያስቀየመችም ይገባችኋል። ያስቀየምኳችሁ ሰዎች በቃ ተረዱኝና ይቅርታዬን ተቀበሉኝ። ይቅርታ ጠይቃችኋለሁ። በሙሉ ይቅርታ ጠይቂያችኋለሁ። የይቅርታ ቪዲዮ ነው ይሄ። ካሁን በኋላ እንደዚህ አይነት ነገር አይለመደኝም። ወዳችኋለሁ። የራሴ ሰው ወዳችኋለሁ። ሙሉ ኢትዮጵያውያንም ወዳለሁ። ግን ደግሞ በቃ እህትና ወንድሙን ያልጠላ ሰው አይሁዳይ ተብሎ ነው የሚጠራው። ወዳችኋለሁ። እስካሁን ያስቀየማችሁ ሰዎች ካላችሁ በእኔ ቅሬታ በምንም በማወቅም ባለማወቅም ተናግሬ ያስቀየምኳችሁ ሰዎች ካላችሁ በጣም ይቅርታ አድርጉልኝ። እውነት ይቅርታ አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።